መቲ የአቤልን ጉድ በአይኗ አየች። አቤል ከመቲ ጋር እንገናኝ ተባብለው ውጭ ላይ ከወጡ በኋላ መቲ ጋር አንድ ላይ ቁጭ ብለው ባሉበት አጋጣሚ ስልኳ ይደወላል። ስልኳ ሲደወል እንግዲህ ማነው የደወለልሽ ብሎ አቤል ሲጠይቃትም እሷም ደግሞ ለመዋሸት ሞከረችና አጎቴ ከውጭ መጥቷል ብዬ የለ እሱ ነው በቃ ትለዋለች። አቤል ግን ኧረ እባክሽ እሱ ነው አይደል ይልና ያን ስልክ ሲያየው እውነት አጎቷ አልነበረም ሌላ ፍቅረኛዋ ነበር መሰለኝ። በዛ ንዴት እንግዲህ መቲን እዛው በተቀመጠችበት በጥፊ በእርግጫ ብሎ ወደዛ መንገድ ላይ ወርውሮ ትቷት ሄዷል ማለት ነው። ቤትም ውስጥ ሳይመጣ ያው ውጭ ላይ አምሽቶ ሲጠጣ ምናምን አምሽቶ መጠጥ ቤት ወደ ቤት ሰዓት ካለፈ በኋላ ነው የመጣው። ሩብቃም ደግሞ በጣም አስባ ነበረ። አዚም ስትጠየቅ በቃ ይዞሽ ይመጣል አንቺ መኝታ ክፍል ገብተሽ ለምን አተኝም እያለች ሳሎን ላይ ጭብጥ ብላ ሩብቃ አቤልን እየጠበቀች ስታያት አሳዝናት መኝታ ክላስ ገብተሽ ተኝ ትላታለች አዚ። እናትየዋም ቤት አልነበረችም። ደውላ ስትጠይቃት አቤል እንደተኛ ነበረ የነገረቻት ማለት ነው። እንግዲህ ሩብቃ እናትየዋ እንዲያታስብ ብላ ነው እንጂ አቤል በሰዓቱ እቤት አልገባም ነበረ። እና ሌላው ደግሞ እንግዲህ ሩብቃ ነፍሰ ጡር ናት ብላ የአቤል እናት በጣም ተደስታለች። የአቤል እናት ትክክለኛ እርግዝና መሆኑን ሳታውቅ ገና ለገናው ሩብቃ ምግብ ስንበላ አቅለሸለሻት ብላ በማሰብ አቤልን እንዴት ሩብቃ ይህንን ያክል ነገር ትደብቀኛለች ብላ ስትጠይቀው አቤል ደግሞ የእናቱ ወሬ ግራ ስላጋባው ማሚ ምን እያልሽ ነው ያለሽው? እኔ አልገባኝም። ምንድን ነው ደግሞ የደበቀችሽ ሩብቃ ብሎም በሚጠይቅበት አጋጣሚ ነፍሰ ጡር እንደሆነች አልነገረችኝም። ለአንተም ደብቃ ነው ወይ ትለዋለች። አቤል ኧረ ማሚ አረጋጊው፣ እየቀለድሽ ነው እንዴ? የምን እርግዝና ምናምን ነው የምታወሪው? እናሽ አሁን ታዲያ የት ነው ያለችው ብሎ ይጠይቅና መኝታ ክላስ እንደሆነች ይነገረዋል። መኝታ ክላስ ውስጥ ሄዶ ያያታል ማለት ነው። ከዛ በኋላም እንግዲህ ያው ሩብቃ ደግሞ ያመማት ትክክለኛ እርጉዝ ሆና ሳይሆን ጨጓራዋን እንደሚያማት ያመማት ያቅለሸለሻትም ጨጓራዋ እንደሆነ ለእዩ ትነግረዋለች። እዩ ግን በጣም አሞሽ ከሆነ ወደ ሆስፒታል ለምን አንሄድም የሚል ንግግር ነበር የተናገረው። ሩብቃ ግን አይ እንደዛ አይደለም እኔ ጨጓራዬን ያመመኝ ትላለች። የአቤል እናትም እንግዲህ ምግብ ይሰራላት ሽንኩርት የሌለው ብላ አዚን ታዛታለች። አዚ ደግሞ እኔ ምግብ ሽንኩርት የሌለው ምግብ መስራት አልችልም፣ ግን እንዴት እንደሆነ ካሳየሽኝ እሰራላታለሁኝ ቅድም የተሰራውን ምግብ ካልበላች ብላ ስትላት እንግዲህ የአቤል እናት እኔማ ለአዲሷ መራቴ ለነፍሰ ጡሯ ራሴ ኪችን ውስጥ ገብቼ ደፍ ደፍ ብዬ እሰራላታለሁ ብላ በማሰብ ተነስታ ወደ ኪችን ውስጥ ትገባለች። ኪችን ውስጥ ገብታ እየሰራች እንደሆነ ደግሞ እዩ ለአቤል ሲነግረው አቤል በጣም ይቆጣል። እማዬ አሁንስ አበዛችው፣ ልጅቷ እያለች እሷ ለምንድን ነው ኪችን ውስጥ ገብታ ምግብ የምትሰራው ብሎ እዩን ሲጠይቀው እዩ ደግሞ ለምራቴ እኔ ራሴ ነኝ ምግብ የምሰራው ብላ ነው የገባችው ይልና ይነግረዋል ማለት ነው። አቤል እንግዲህ ይህንን ሲለው እዩ በጣም ግራ እየተጋባ ነው። ቆይ ሲጀመር ልጅቷ እንዴት ነፍሰ ጡር እንደሆነች ለእኔ አልነገረችኝም፣ እናም ማሚ እንዴት እንደዚህ ልትሆን ቻለች እያለ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። በላይክ ጀምሮ ቪዲዮውን በአዲስ ቪዲዮ ነው ዛሬ ደግሞ እያመጣሁላችሁ። ሩብቃ የሚል እጅግ በጣም ደስ የሚል ማለት ነው እንግዲህ የሚያጓጓ ድራማ ይመስለኛል ሳስበው። ለእኔ አዲሴ ቢሆንም ግን ሳየውና ሳዳምጠው ወድጀዋለሁኝ። እናንተም ወዳችሁታል ብዬ አስባለሁ። ስለዚህ ምን አዲስ አለ፣ ምን ተፈጠረ የሚለውን ስለ ሩብቃ ጉዳይ አንዳንድ ነገሮች የማወራችሁ ይሆናል። እስከ መጨረሻው ድረስ አብራችሁኝ ትቆዩ ዘንድ በአክብሮት ጠይቃችኋለሁ ቤተሰብ። ሩብቃ እንግዲህ ያው እርጉዝ ናት ብላ ነው የአቤል እናት እንደዚህ የተደሰተችው። እናም እንግዲህ ሩብቃ ትክክለኛ እርጉዝ ናት ወይንስ እርጉዝ አይደለችም የሚለውን ነገር ነው አሁን እንግዲህ ላወራችሁ የፈለኩትኝ። የአቤል እናት ምግብ ተቀርቦ ባለበት አጋጣሚ አንድ ላይ ተሰብስበው እየበሉ እሷ እንዲሁም እዩና የአቤል እናት ቁጭ ብለው ሲበሉ ሩብቃ ጨጓራዋን ስለሚያማት እየበላች ነበርና ተነስታ ወደ ሽንት ቤት ሮጣ ትሄዳለች። ከዛን ሲያቅለሸልሻት ማለት ነው ሊያስመልሳት ሲል የአቤል እናት ደግሞ እየጠረጠረች ምንድነው ወይ ልጄ ለካ እርጉዝ ናት ብላ ስላሰበች እንዴት እርጉዝ ሆነ እኔን ትደብቀኛለች እናቷ አይደለ ሆይ ወይም አማቷ አይደለ ሆይ ብላ አስባ
አቤልን የጠየቀችው። አቤል ደግሞ ምንም የሚያውቀው ነገር የለም ከሩብቃ ጋር ሲጀመር እንግዲህ መቲ የምትባለው ፍቅረኛው ልቡ ውስጥ አለች። እዚህ ጋር በጎን ሩብቃን እንትን ይላል፣ በጎን ደግሞ መቲ ጋር አለ ማለት ነው እንግዲህ ሁለት ፍቅረኛ። ከዛ በኋላ አቤልም ግራ ስለተጋባ ከክላሷ ውስጥ ወጥታ ወደ ሳሎን ስትመጣላቸው ሩብቃን ቅድም በጣም አሞሽ ነበር ወይ ብሎ ሲጠይቃት ሩብቃም እንግዲህ ጨጓራዋን እንደሆነ ያመማት ስትነግረውና ማሚኮ እርጉዝ ናት ብሎ ገና ሳይጨርስ እንግዲህ ማሚ ደግሞ ምግቧን ሰርታ ይዛ ትመጣለች። ምግቡን ሲያዩ እንዴ ማሚ ይሄ ምግብ ምንድን ነው ለሩብቃ ነው እንዴ የሚል ጥያቄ ነበር የጠየቀው። እሷም ደግሞ አዎ ምን ነው ምን ሆነ ምግቡ ሆዷን ስላመማት እኮ ለእሷ ጥሩ ነው ብዬ ነው። እናም በይ እስኪ ብይ የኔ ልጅ ሩብቃዬ እያለች እንድትበላ ታደርጋታለች ማለት ነው። ሩብቃም ደግሞ ማሚዬ ዝም ብለሽ እኮ ነው እየደከምሽው እንጂ የቅድም የተሰራው ምግብ ስላለ እሱን እበላ ነበረ እያለች ስትል የአቤል እናትም ሩብቃዬ የኔ ልጅ እኔ ላንቺ መሆን ያቅተኛል እንዴት እንደዚህ ትይኛለሽ እያለች ትላታለች ማለት ነው። ከዛ በኋላ እንግዲህ ሩብቃም ያው ያንን የመጣላትን ምግብ መብላት ስላለባት ትበላለች። አቤል እናት ደስ እንድላት ብላ እዩና አቤልም ደግሞ አንድ ክላስ ሆነው እያወሩ ነበርና አቤል እማዬ እየጠቀመች መስላ በጣም እየጎዳችኝ ነው፣ ለእሷ ግን ምንም አልታወቃትም። እኔም ደግሞ ይከፋታል ብዬ ምንም የማልፈልገውን ነገር ሁላ ስታደርግ እሺ ብዬ እቀበላታለሁ እያለ ለእዩ ሲያወራው፣ እዩ ደግሞ አንተ ደግሞ ያመሃል እንዴ? ምን ሆነሃል? ለምንድነው ሁሉን ነገር እውነታውን የማትነግራት? በቃ ንገራት እና የሆነ መፍትሄ ማድረግ የሆነ ውሳኔ መወሰን አለብህ ብሎ ሲለው እንግዲህ አቤል እኔ እኮ እናቴ እንዳይከፋት ብዬ ስላሰብኩኝ ነው እንጂ እንደዛ ማድረግ ጠፍቶኝ አይደለም ብሎ ይመልስለታል። እዩም ደግሞ እሺ ሌላስ ምን አዲስ ነገር አለ? እናተ መቲስ ጋር እንዴት ነው? እያወራሃት ነው ወይ? በደንብ አድርገህ አውራት፣ ልጅቷን እንዳትጎዳት፣ ፍቅር ይዟታል፣ በጣም ነው የምትወድህ ይለዋል። አቤልም ደግሞ አጋጣሚ ሆኖ እያሰባት ስለነበረ እንደውም ዛሬ ከተገናኘን በጣም ስለቆየን ማሚ ከመጣይ ጀምሮ ቦታም እየሰጠኋትም ስላልሆነ እስኪ ስልክ ልደውልና ስልክ ሲደውልላት መቲም ደግሞ እንዴት ነህ የኔ ፍቅር ምን ሆነ ነው የጠፋኸው? ተጠፋፋን ትለዋለች። ከዛ ተጠፋፋን እኔም እኮ አልመቻች ብሎኝ ነው ከቻልሽ ዛሬ እንገናኝልና ውጭ ላይ ይቀጥራታል። ያው ተገናኝተው እንግዲህ እያወራሩ ባሉበት አጋጣሚ የመቲ ስልክ ይደወላል። ስልኳ በሚደወልበት ጊዜ አቤል ነበር ያየውና ማን ነው ብሎ ሲጠይቃት ያው ተዋሻለች፣ ውሸቷ ማለት ነው። አጎቴ ነው በሚል ውሸት ስትዋሸው አቤልም እንግዲህ አጎቷ እንዳልሆነ ስላወቀ ኧረ እባክሽ አጎትሽ ነው እንዴ ሲላት፣ አዎ የምር የኔ ፍቅር እንደምታስበው አይደለም አጎቴ ነው ምናምን እያለች ስትቅለበለብ እንግዲህ በንዴት በጥፊ ያላትማትና እዛው በእርግጫ ብሎ በተቀመጠችበት እንዳትነሳ ወደዛው ገፈታትሯት ትቷት ይሄዳል። እሱም ደግሞ በንዴት መጠጥ ቤት ሄዶ ሲጠጣ ያመሽና ለመንገድ ላይ እንግዲህ እንዲህ ምንድነው የሚባለው እየተወላገደ ነው የሚባለው። የሰከረ ሰው እንዴት ነው የሚሄደው? እንደዛ እየሄደ ነው እንግዲህ ቤት ውስጥ ሩብቃ በሀሳብ ውስጥ ነው ያለችው። እናትየዋም ቤት አልነበረችም። ደውላ የት ነው አቤልሳ ስትላት አቤል እንደተኛ ነው የተናገረችው። እሷ ግን አልገባም ታውቃለች። ቤት ውስጥ ያው የአቤል እናት ቤት አይደለሁም ዛሬ አልመጣም ማድር ያለው ስላለቻት እንዳትጨነቅ ብላ ነው። እሷም ሳሎን ላይ ጭብጥ ብላ እንግዲህ አቤልን ስትጠብቅ አመሸች። ሰራተኛቸውም ለምን ገብተሽ አተኝም? በቃ አቤል ይመጣል አንቺ ገብተሽ አረፍ በይ ብላ ስትላት፣ እሷም ደግሞ እንዴት አድርጌ ነው የማርፈው? አልመጣም እኮ እስካሁን ስትል፣ በቃ ይደክምሻል ሂጂ ትላትና መኝታ ክላስም ገብታ አልተኛችም። እንዳያችኋት እንግዲህ ቁጭ ብላ እያንቀላፋች ባለችበት አጋጣሚ አቤል እየተንገዳገደ ይመጣል ማለት ነው ሰክሮ። አንቺ ርብቃ እንዴት ነው እኔ ሳልመጣ የምትተኙ? እያለ እንግዲህ እንደ ቁጣ ነገርም ይቆጣታልና እራልተኛውም ብላ የድንጋጤ መልስ ትመልስለታለች። ከዛ በኋላ ምንም ነገር እንድትናገረው እንደማይፈልግና ዝም ብላ ብቻ እንድታቅፈው ወይም ደግሞ ያኔ ትራስ ላይ እንደዚህ ገደፍ ብሎ ምንም ነገር እንድትናገረው እንደማይፈልግ ይነግራታል ማለት ነው። ትራስ ላይ ብቻ ገደፍ ብሎ አረፍ ማለት እንደሚፈልግ ነበር የነገራት። ሩብቃም ደግሞ ቃሉን በማክበር ጸጥ ብላ ትራስ ላይ ብቻ ገደፍ ብሎ እንዲቆይ እንዲያርፍ ታደረገችው። በኋላ እንቅልፍ ነገር ሲመጣበት ያው ወደ ፍራሽ ላይ ነው ወደ አልጋው ላይ እንዲተኛ ታደርገዋለች። ያው ከዛ በኋላ እንግዲህ
ዘሩ ቀለጠ እላችኋለሁ ቤተሰብ። ለማንኛውም በቀጣይ ክፍል ምን ይፈጠራል የሚለውን ደግሞ ይዤላችሁ የምመጣ ይሆናል። አሪፍ ድራማ መስሎኛል። እንግዲህ ከተመቻችሁ እናንተም ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የመቲ ደግሞ እንግዲህ የተደበቀ ነገር አላት ነበር ይመስለኛል። አጎቱ አይደለም ስልክ የደወለው። እውነትም ትክክለኛ እንዴት ተዋረደች ደግሞ ተጋልጣለች። ማለትም በኮሜንት እንደተረዳሁ ከሆነ መቲ የምትባለዋ ልጅ ከአቤል ሌላ ፍቅረኛ አላት ይመስለኛል።